በደንብ አድርጌ ላምነው። ከጥቂት ቀን በኋላ ወደ ቅፍርናሆም፣ ቅፍር ማለት መንደር ማለት ነው። ናሆም የናሆም መንደር ወደ ሆነው ወደ ቅፍርናሆም ደግሞ ገብቶ በቤት እንደሆነ ተሰማ። ማን? የሰራዊት ጌታ እግዚአብሔር ልጅ የሆነው ራሱ እግዚአብሔር የሆነው ኢየሱስ ምን እያደረገ እያስተማረ ተሰማ። ይሄ ኢየሱስ ተሰምቶ ኢግኖር የሚደረግ አይደለም። ኢየሱስ ድምፁ ሲሰማ መኖሩ ሲሰማ የራሱ ጉዳይ የሚባል አይደለም። ለምን ካላችሁ ጠረኑ ይፈውሳል፣ ንግግሩ ይፈውሳል፣ መገኘቱ ይቀይራል። ይሄ በሆነ ጊዜ አራት ሰዎች አንድን ሰው ምን አድርገው በቃሬዛ በአልጋ ተሸክመው ኢየሱስ ክርስቶስ በሚያስተምርበት በቅፍርናሆም በአንድ ሰው ቤት ይዘው መጡ ይላል። ይዘው መጥተው ምን አደረጉ? በኢየሱስ ፊት ምን አደረጉ? አስቀመጡት። ኋላ መለስበታለሁ። ኢየሱስ ክርስቶስ አየና አንተ ሰው አለ። ዛሬ ለአንድ ሰው ይሄ መልእክት ይደርሰዋል። አንተ ሰው ኃጢአት ምን አድርጋለች? ተሰርያለች አለች። በጣም አብረው የነበሩ ፈሪሳውያን፣ በዛ ውስጥ ያሉ የእውቀት ሰዎች አፍቶች በጣም ተደነጋገሩ። ይሄ ሰው እንዴት አይነት ስድብ ይሳደባል? ከአንዱ ከእግዚአብሔር በስተቀር ኃጢአትን ሊያሰርይ የሚችል ማን ነው ብለው በልባቸው እንዳሰቡ አይቶ ይላል። አይቶ አንድ ጥያቄ ጠየቃቸው። ዛሬ የምጠይቃችሁ እሱን ነው። ምን አይነት ጥያቄ ካልከኝ አንተ ልጅ ተነስና አልጋን ተሸክመ ሂድ ከማለትና ኃጢአትህ ተሰረየችልህ ከማለት የቱ ይቀላል? ጨረስኩ። ማርቆስ ነው የጀመርንበት። የማርቆስ ወንጌል የመጀመሪያው ወንጌል ነው። መጀመሪያ የተጻፈው ማለት ወንጌል አንድ ነው። 2 3 4 ወንጌል የለም። ወንጌላዊ ሉቃስ፣ ወንጌላዊ ማቴዎስ፣ ወንጌላዊ ማርቆስ እና ወንጌላዊ ሐዋርያው ዮሐንስ እንደጻፈው ተብሎ ነው የሚነበበው እንጂ 4 ወንጌል የለም። አንዱን ወንጌል የኢየሱስን የምስራች የሚያወራው የመጀመሪያው ወንጌል ማን ነው? የማርቆስ ወንጌል። በመጽሐፍ ቅዱስ አደራደር መጀመሪያ ግን የተጻፈው ማን ነው? ማቴዎስ ነው። ለምን ከተባለ ማቴዎስ የብሉይ ኪዳን የተስፋውን ቃል መሲሁ ይመጣል የተባለለትን በአባቶች በነቢያት በታላላቅ ሰዎች የተናገረውን ያንን ትንቢት የተፈጸመ መሆኑን በብዛት የሚያምራራው የወንጌል ጸሐፊ የማቴዎስ ስለሆነ የማቴዎስ መጀመሪያ ላይ ተጻፈ እንጂ የመጀመሪያው ወንጌል ማን ነው? ማርቆስ ወንጌል ነው። የማርቆስ ወንጌል በወንጌላዊ ማርቆስ የተጻፈ የጥንት ስሙ ዮሐንስ ይባላል። ሐዋርያት ሥራ ምዕራፍ 12 ላይ ሄደን ስናይ 12 ላይ የማን የዛ የሐዋርያው ጴጥሮስ ሞትን ወይም መታሰርን አይተው ሲተጉ የነበሩበት ቤት የዚህ ሰውዬ ወይም የማርቆስ ወይም የዮሐንስ ምን እናት ቤት። ስለዚህ ቀድሞ ዮሐንስ የሚባል ስም የተሰጠው ከኋላ ደግሞ ማርቆስ የተባለው ሰው 16 ምዕራፍና 678 ቁጥሮችን ጻፍ። በጣም ጥሩ። ይሄ የተጻፈው የመጀመሪያው ምዕራፍ ስለ አንድ ጃይንት ስለሆነ ሰው ያወራል። ዛሬ አንድ ነገር አውጃለሁ። ከዚች ቤተ ክርስቲያን ከዚህ ራእይ ላይ አንድ ጃይንት የሆነ ክርስቶስን የሚያስቀደም እሱ አንድ ሰው ይነሳል። አበጩህና አሜን በለኝ። ከተማዬ ላይ እንደተነሳ ስንት ተዋጊዎችን ስንት ጠጭና ቃሚዎችን ቀብቶ ለክብር እንዳደረገ ከዚህ ቤት ላይ ኢየሱስን የሚያስቀድመው ታላቅ አሻራቸው የሚመዘገብ ኃያላን ሴትና ወንዶች ይንቀሳቀሳሉ። አሜን ካልከን ይሁንልህ በኢየሱስ ችግራ ስለሆነ የ6 ወር ታላቅ የሆነ የሥጋው ታላቅ በትንቢት የመጣ ብዙ ያልቆየ ራሱን ያስቀደመ ለራሱ ክብር ያልቆመ የበረሃ አንበጣ ማር የበላ የግመል ጠፈርና ልብስ የለበሰ ስለ ራሱ ፊተኝነት የማያወራ ብዙ ደቀ መዛሙርቶች ያሉት ነገር ግን ራሱን ፊተኛ ማድረግ ያልፈለገ ለደቀ መዛሙርቶቹ ኖ ከኔ የሚበልጥ ከኔ የሚሻል ጎንበስ ብዬ የእግሮቹን ጫማ ጠፍር በደንብ ስሙን የእግሮቹን ጫማ ጠፍር ሲል ዝም ብሎ አለ። በዛን ወቅት ነገስታት የጫማቸውን ጠፍር የሚያስፈቱና የሚያሳስሩ ፕሮቶኮሎች አሉት። ይሄ ታላቅ ሆኖ ጃይንት የሆነው መጥምቁ ዮሐንስ ግን እንዲህ አለ፣ ኖ እንደ ንጉስም አልሆን እንደ ታላቅ ሰውም አልሆን። አሁን አለ እኔ ከኔ በኋላ የሚመጣው ዋታሲያ ካባሃ
ከቤትሽ እንደዚህ አይነት ሰው አይጥፋ። ባክንጩህና አሜን በላይ ባክህ። የበላይ ሆኖ የሚሄድ ሳይሆን ክርስቶስን የበላይ የሚያደርግ በምድር ላይ ታላቅ የሚያደርግ አንድ ሰው ከዚህ ከተማ አይታጣ። ጫማ የሚያስፈታ ነው የበዛው ዘንድሮ። ሰምተሻል? ካልተጠነቀቅሽ አይቻልም። እስቲ አይቻልም። አዳማ ከተማ ለቀው ይሄዳል። አክጮና መበለ ወንጌል ሰበብ የሚያጭበረብሩ የእግዚአብሔር ሕዝብ የሚሸጡ የሚለውጡ ለቀው ይሄዳል። የተማርነው እሱን አይደለማ፣ የምናውቀው እሱን አይደለማ። ዋናውን ትተን በትርፍ ነግድ ይሆናል እንጂ ዋናውን አስነክተን እንዴት በትርፍ እንኖራለን? አይሆንም። ኢየሱስ በቤትሽ ይታያል። አይሆንም። በቤታችሁ ይታያል። አይሆንም። በዚህ ጉባኤ ላይ አንደኛ ይሆናል። ከፍሮ የሚያሰራ ወንጌል ስርጭት ከፍሮ የሚያሰራ ሞልቷል። ታስረው ነው። በቀደም እናንተ አልነገራችሁም እንጂ ታስረው ነው። አልነገሯችሁም? ታስረው ወንጌል ስርጭት መውጣት ክልክል ነው ተብለው እኔ ያፈነዳሁት ታስረው 2 ቀን ታስረው ነው የሰሩት። አየህ፣ አናውቅም እንዴ? እናውቃለን እኮ ብራዘር። ብር ሰጥቶ ከወንጌል የሚያሰራ እሱ ቢሮ ቁጭ ብለው እንዲህ አይነቶች አይደሉም። ከዚህ በኋላ አብረው ወንጌልን የሚያገለግሉ እውነት የሚኖረው እኔ ሀሜት እያማው አይደለም፣ እውነቱን እያወጅኩ ነው። አዳማ ከተማ እንደዚህ አይነት ሰው አትፈልግም። ኃያላኖች ይቀሰቀሳሉ፣ የክብር ልጆች ይነሳሉ። ኢየሱስን ፊተኛ የሚያደርገው ካልተናደር ጩና አሜን በለኝ። ይሄ ዳቦና ዱባይ ምናምን መድረክ ላይ መሰበክ ይብቃ፣ ይብቃ። ዋናው የት ሄደው? ኢየሱስ የት ሄደው? ይህን የሚያደርጉ ኃያላን ይቀሰቀሳሉ። ይሄደለው ማለት በደም ስሙ ይወዳቸዋል። የጨረሰው ስሙ ተከታዮች አሉት አይደለ? የዮሐንስ ደቀ መዛሙርት ይባላል። አሉት እኮ እንዳትቃወሙ ወዳቸዋል። የዚህ ቸርች አገልግሎት ሰው እኮ አንድ አጋንንት አስወጥቶ 40 ሰው ነው እኮ ቢያሰልፈው። ቸርች ውስጥ እኮ ብዙ ማይክሮ አለ እኮ ለራሱ አሰልፎ ለችግር ጊዜ ሐዋርያው ድንገት ከነበረው እና ከተጣላኝ ይዤ እወጣለሁ ማለት እኮ ቲፎዞ የሰበሰበ ሞልቷል እኮ። አየህ፣ ለክርስቶስ ያላደረገ አምጥቶ ለክርስቶስ በለኛ ፈውሶ ለክርስቶስ አጋንንት ስራት ነፃ ወጥቶ ለክርስቶስ አቦ ወንድርክም ጠላም ካንተ ቤት ካንቺ ቤት እንደዚህ አይነት ኃያላን ይነሳል። 2018 ጨካኞች ይነሳል። እስቲ ኢየሱስ በልባት ኢየሱስ ያድናል። የተሰቀለው፣ የደማው፣ የሞተው፣ የተቀበረው፣ በሦስተኛው ቀን የተነሳው፣ ያረገው፣ በአብ ቀኝ የተቀመጠው፣ ዳግም የሚመጣው ኢየሱስ ያድናል። እንኳን አይደለም እዚች የተከበረች ቅድስት ቤተክርስቲያን እንኳን አይደለም በጣም እጅግ የምፈራው ማከብረው አገልጋይና አገልጋዮች ፊት አይደለም ሌላም ቦታ ቢሆን ማወራው ኢየሱስ ነው። አየ ኢየሱስን አውርተህ ዳቦ እስኪ ጣና እናያለን፣ እስኪ እናያለን። አሁን እየተሸጡ ብለን ቫዝሊን በብር 50 ገዝተን ተቀምጠን ልንገባ ስንል ሲርበን አሳምቡሳ ገዝተን በልተን ብለን ስንመጣ የሚያምርብን ኢየሱስን ስለሰማ ሃሌሉያ አይ ኢየሱስ አዳማ ከተማ አንዱ መጣና ጋሻሌ አቤት ይሄን መኪና አንሳልኝ አለ። መኪናውን ሳይ V8 ነው እና የኔ አይደለም አላልኩ። አንሳ ምን አረገ? ሊቀመጥበት ምን አረገ? ለካ ባለቤቱ ይሰማል። እቺን ነው የሚያክለው፣ እዚህ ይሰማል። እቺን ነው የሚያክለው ማለት በቁመትና በቅጥነት አይደለም ያልኩት፣ በሞገስ ነው ያልኩት። እሺ ሮንግሪ እንዳጠርቁ በሞገስ ቀጭኑ ወፍራሙ የጌታ ሞገስ ካለበት አሸናፊ ነው። አሜን አሜን አሜን። እና ያየኛል፣ ለካ ያየኛል። በላውልሽ ብራዘር የ1200 ብር ነው አብልቶኝ ሄደው ምን ብሎ ወንድ ለሻቦ ግጭ ያለ ምን ነው ያንቺ ባልሆነው የኔ ብለሻለ። ኢየሱስ ጌታ ጩና አሜን በለኝ። ኢየሱስ መንፈስ ያገኛል። ለባችን ቤተክርስቲያን ለማልከር ገና እዚህ ወደ ግቢ ሳይገቡ አጋንንት ያለባቸው መጮህ ጀመሩ።
እንደዛ ነበር። ልክ ምንድነው ሀዲድ ላይ ያሉ ሁሉ እየጮሁ ይመጡ ነበር። አሁን እቺ ቤተክርስቲያን እንዴት ትንቀሳቀሳለች? አሜን በለኝ። ነበሩት። አዎ ቲፎዞች አሉት። አዎ ተከታዮች አሉት። አዎ ደቀ መዛሙርቶች አሉት። አዎ ጋሼ የሚሉ አሉ። ጋሼ ብሮ ሚሉ አሉ። አሳልፈው አይሰጡም እኮ አሳልፈው አይሰጡም። እንገት ተጨንቀ ከነሱ ጋር ካወራ ከነሱ ደቀ መዛሙርት ጋር ካወራ ይገሉሃል። ስምን ያጠፋሉ። ለኢየሱስ አይደለማ ለራሳቸው ነው የሰበሰቡት። ዮሐንስ ግን እንደዚህ ያለ ኖ ተከትላችሁኛል፣ ደቀ መዛሙርት ናችሁ። ከኔ በኋላ የሚመጣው ከኔ የሚበልጥ ነው። እሱ በእሳት ያጠምቃችኋል። ጩኹና ኢየሱስ ወርባል አወራ። ይሄ እያጠመቀ እያለ በዮርዳኖስ ወንዝ ኢየሱስ ወደ ማን መጣ ይላል? ወደ እሱ መጣ። አንተ የእግዚአብሔር ሕዝብ ሆይ ዳቦና ቂጣ እያወራህ አይመጣም ኢየሱስ ወደ አንተ። አንተን ስማኝ፣ የሰራዊት ጌታ እግዚአብሔር እንደዚህ ይለኛል፣ ወደ አንተ መመጣው እኔን ስታወራ ነው። ወደ አንተ መመጣው እኔን ስትኖር ነው። እስካቺ በጣም ጀግና የሆነው እናንተ የፉኝት ልጆች የመዳንን መንገድ መንቀል ማን ያሳያችሁ? እንደገና ደግሞ ደሞዛችሁ ይበቃል እያለ የሚመታውን ሰው ኢየሱስ ፈለገ እና እያጠመቀ እያለ የንስሐን ጥምቀት ኢየሱስ ክርስቶስ ወደ እሱ መጣ ይላል። ወደ ማን? ወደ እሱ። ለምን? ጽድቅ ነው የሚያወራው። ለምን? ስለ ክርስቶስ ነው የሚያወራው። ለምን? እሱ ይበልጣል። ስሙኝ፣ ከዚህ በኋላ በቴክኒክ እና በታክቲክ አገልግሎት አናገለግልም። ኢየሱስን ስናወራ የጠፉ ሁሉ ወደ እናንተ ይመጣሉ። ፈልጋችሁ ያጣችሁት ወደ እናንተ ይመጣል። ምን አለችዋችሁ? አሜን አትሉ? በየቤታችን ሄደን ሐሰተኛ ነቢያት ተነሳ ከምትሉ እዚሁ አሜን በላችሁ ድባቅ። ጀመራ ሳይ ሐሰተኛ ነቢያት የተነሱት እናንተ ስላላችሁ እናንተ አለሎያ ማማ ቤት ሄጄ ባለፈው ብያቸዋለሁ ልጸልይ ስል እና መሪም ስለሆንኩ የቤተክርስቲያን ሽማግሌም ስለሆንኩ ለ16 ዓመት መብቱ አለኝና ዘይት አለቷ አልኩኝ። ማማ ዘይት አለዎት ስላቸው የማንን አሉ። ልጅ የማንን ላጣለ ለካ በየጠርሙሱ ተቀምጧል ቤታቸው። ከዚህ በኋላ ጠርሙስ ይወገድና ኢየሱስ አንደኛ፣ ግን ጠላህም ኢየሱስ አንደኛ። ኢየሱስ ካስፈለገ በጂፍ እዚህ ጋር ባለው ጸልዮ በሚሰጠው እሱ ይፈውሳል። እና አሜን በላይ ባል የት ሄዶ ነው እሱ? ቸርች ባለስልጣን ናት። በዘይት በውሃ ትጸልያለች። ነገር ግን አሁን ከእያንዳንዳችን ቤት ማነው አንደኛ የሚሆነው ካልከኝ 2018 ኢየሱስ፣ ወደ ግራ ኢየሱስ፣ ወደ ቀኝ ኢየሱስ አጥምቀኛለሁ። ከዛ በአንተ ልጠመቅ ይገባኛል እንጂ አለ ሲለው ዮሐንስ ኖ ጽድቅን እንድሰራ አትከልክለን። ምን አደረገ? ተጠመቀ። ተጠምቆ እንደወጣ ሰማይ በትይዩ ተከፈተ። አሁን ስትወጣ አሁን የውሃ ጥምቀት አለ ማለት በመንፈስ ተጠምቃል አለ። አሁን ስትወጣ ሰማይ ይከፈታል። ትናንትና አልታይ ያለ ነገር መታየት ይጀምራል። ማወራው ጩና አሜን በሌባ ለጌታ አደረገ፣ ፈወሰ። በብዙ ፈውስ በብዙ ትምህርት እያስተማረ ያለ ምዕራፍ 2 ላይ ገባ። የጀመርኩበት ቦታ ላይ ምዕራፍ 2 ላይ ኢየሱስ ቤት የለውም። ሰምተሻል? ምን የለውም? ቤት የሌላችሁ ተጽናኑ። በዚህ ወደኋላ ለመመለስ አትሞክሩ። ኢየሱስ በዙፋኑ ላይ በትኖር ኖሮ ለእኔ 105 ታጣለህ አትበይ። አንቺ 105 አይደለም ኢየሱስ በዙፋን ላይ የሚያኖረው። አይዞሽ እመኚኝ፣ ይሰጥሻል። ቤተክርስቲያን ትጸልያለች። ሐዋርያው እዚህ ያሉ አገልጋዮች ይጸልያሉ። የሚያስፈልጋችሁ ወደ እናንተ ይመጣል። ግን ዋናው ኢየሱስ በኖር የሚኖር ሳይሆን እሱ ስለኖረ አንተ ትኖራለህ። ቤት የለውም። በቢታንያ እና ላዛር ቤት በቅፍርናሆም አንድ ሰው ቤት እያስተማረ እያለ የሆነ ጨረስ ነው ወዳጆቼ፣ እንዳትረሱት እንዴት እንትኔ ምክንያቱ ይመጣል። እዚህ ጋር ሆኖ የሚገዳደር ዛሬ ይመጣል። ያስተማራል። ምን አይነት ትምህርት እንደሚያስተምር ታውቂያለሽ? ንስሐ አይፈራ
አይፈራም። ድንጋይ ይዞ እዚህ ጋር እኮ ቢያባርር እኮ ትፈራለህ። ሁለታችንም የአዳማ ልጆች ምንድነው የምንፈራው? ለምንድን ነው? የገባንበት ቦታ ነው እንጂ እኛ ምን እንትናችን ኃይላችን እኮ ተመጥቶ አልወጣም። በስሪር ተወጥቶ የወደቀ መሰለህ ብራዘር፣ አይቻልም። ግን ኃይላችን ተወስዶ ሳይሆን አቅማችን ጉልበታችን ክርስቶስ አደረግንና የኛ ተዋጊ የኛ ሰራዊት ኢየሱስ አደረግንና እኛ የሱ ተከታይ ሆን እንጂ በጣም ጉልበት ስላጣን፣ በጣም አቅም ስላጣን፣ በጣም ትምህርት ስላጣን፣ በጣም ፉዞ ስለሆነ አይደለም ተሰብስበን ምንጮኸው። አንድ እውነት ገብቶን አሜን በላይ ያስተማረ ነበር። ንስሐ ምን አድርጉ ግቡ። ሽባ የሆነ ሰውዬ ግን ፕሮግራም ያለው እኔ ያወራዋለሁ። እቅድ ኖሮሽ አቅም ኖሮሽ ያስቀመጠሽ ዛሬ ይወጋል። ሰውየው መሄድ አይችልም፣ ግን አቅም አለው፣ ግን ምን አለው? እውቀት አለው፣ ግን ጸጋ አለው፣ ግን ፖቴንሻል አለው። ዛሬ ማታ እንደዚህ ብዬ ላውጅ ነው። የሆነ ዘመን ላይ ስትደርስ ጓዳ የሚያስገባ ዘንዶ የተወጋዩ፣ ሰፈር የሚያስቀር ዘንዶ የተወጋዩ፣ እንዳትራመድ ያደረገ ይመታ። ይዘው መጡ። ወደ ማን ቆሙ? አሁን መግባት አይቻልም። ለምን? ኢየሱስ እያስተማረ ያለበት ቦታ እዛ ቤት ክራውድድ ነው። it was very crowded። ለምን? ሰዎች ከበውታል። ሰዎች የከበቡት በጋርድ አይደለም፣ ሊጠብቁት አይደለም። ማርቆስ ወንጌል ዋናው የሚያስተምረው የሰውን ልጅ ሊያገለግል የመጣ የእግዚአብሔር ልጅ ንጉሥ ነው የሚለው እንጂ ሊገለገል የመጣ አይደለም። ሊያገለግል እያገለገለ እያለ ትምህርቱ ጥሟቸው፣ የመንግስቱ ትምህርት ጥሟቸው ቆመው ሁሉ የሚሰሙ ሰዎች በሩን ዘግተውታል፣ መስኮቱን ዘግተውታል። ከውጭ ይሄ መፈወስ የሚገባውን ሰው ይዘው የመጡ የተባረኩ 4 ሰዎች ወደ ውስጥ ማስገባት አልቻሉም። ለምን? ዝግ ስለሆነ። በማን ሬልተምቢ 2018 በብዙ ሰዎች ሱስ ባስቸገራቸው፣ ጥንቆላ ባስቸገራቸው፣ ለመዳን ፍላጎት ባላቸው እቺ ቤተ ክርስቲያን ትመራ። አሜን በሉኝ። እና መግባት አልቻሉም። ጀስት ዝግ ነው፣ ተዘግቷል። አለቫንያ ቶርሲያ ኪናባ ሌላ መንገድ አለ። አሁን በደንብ ስሙኝ እናንተ የተወደዳችሁ የእግዚአብሔር ሰዎች። እነዚህ የተባረኩ 4 ሰዎች ሰውየውን ይዘው የመጡት ቢመለሱ አይችሉም። ኃጢአት ነው፣ ወንጀል ነው። መግባት አልቻሉም። መግባት ስላልቻሉ ሰውየውን መንገድ ላይ ጥለው ከሚሄዱ ወደ ቤቱ መመለስ ነበረባቸው። ግን እነሱ ጀግኖች ናቸው። ይሄ ሰውዬ ሳይፈወስ፣ ይሄ ሰውዬ ሳይነሳ፣ ይሄ ሰውዬ ታሪኩ ሳይቀየር ወደ ቤቱ ይዘን አንሄድም ብለው እንዲህ አይነት ሰዎች ይስጧችሁ። እንዲህ አይነት ሰዎች ይስጡ። እንዲህ አይነት ሰዎች ይስጣችሁ። በየስጡና ይስጠኝ በላይ ባል በመስሪያ ቤት እሱ ከፍ ሳይል፣ እሱ ሳይባረክ፣ እሱ ከፍተኛ ወንበር ሳይዝ እኔ ዝም አይልም አልልም የሚለው፣ እኔ ጸሎቴን አላቆምም የሚለው፣ በቸርች ውስጥ እሷ ሳታገለግል እሱ ሳያገለግል ጸሎቴን አላቆምም የሚለው ኃያላን ሰዎችን እግዚአብሔር ይስጣችሁ። አሜን በለኝ። አንድ ነገር አለ፣ አንድ ነገር እናድርጋለን። ኢየሱስ እያለማ ሳይዳሰው ሳይነሳ ወደ ቤቱ አንመልሰውም አሉና አንድ ነገር አሰቡ። አሁን ጣሪያውን እንቅደድ። በጣም ቀላል ይመስላችኋል አይደል? ጣራ መቅደድ የማን ጣሪያ ነው? የኢየሱስ እኮ አይደለም። አይደለም እንዴ? የሰው ነው። የሰው ጣራ ወጥቶ መቅደድ ወንጀል ነው። አቦል አንድ ሰው የሆነ ሕግ ተላልፎም ቢሆን የሚረዳ ሰው ያዘጋል። ሰዎቹ እንደኔ ናቸው፣ እንደኔና እንደመሲ ወፋፍራም ናቸው። ሁለተኛው መሰላል የለም። መሰላል መግዛት መስራት ወይም መበደር ይሄ ሁለተኛው ቻሌንጅ ነው። ይሁን እንጂ እንገዛለን። ለምን? የሰውዬ መፈወስ አለበት። አስብ፣ አንተ ብትሆን እናት እንኳን ብትታመም ሄደህ አዲስ አበባ ለማጸለይ ሄደህ 3 ቀን 4 ቀን ይጸልይልኛል ያልከው የእግዚአብሔር ሰው ባይገኝ እርግጠኛ ነኝ ጥለህ አትጠብቅም። ይዘህ ነው የምትመጣው። አልችልም አለቀ፣ ገንዘብ ይተጣለ። እነዚህ ግን ኖ አሁን እንደዚህ አይነት ጫካን ለዚች ቤተክርስቲያን እግዚአብሔር ይስጥ። ከዛስ የፈለገው እኔ መውጣት ችግር ነው፣ መሰላል ችግር ነው፣ የሰው ጣሪያ
ይሁን እንጂ ይህ ሰውዬ መነሳት ስላለበት አሉና ወጡ። አሜን። እሺ እናንተ ተው፣ እንደ ኪዳን ለእሱ ልባርከው። ሁኔታን አልፎ የማይቻል ነገር እግዚአብሔር አልፈው የሚረዱ የሚያግዙ ትውልዶችን እግዚአብሔር ይስጥ። አሁን አልበረዘም ስለምትል አንሳ ነው። አሁን ልባለው እየሰበከ ነው። በጣም ተጣቧል። ግን ቃሬዛው ምን አደረጉ? ማን ፊት? ኢየሱስ ይመለስ ያ ዘመን። የዛሬ 25 ዓመት ቸግሮኝ ማለት በጣም ቸግሮኝ ሌላዊ ዓለምን በሚያገለግልበት ቸግሮኝ በየቦታው አገልጋዮች ጋር አስተዋውቃለሁ። ስልክ የለም ያኔ እና ሄጄ ቸርች እንዲህ ልክ ሌላ ቦታ እንደሚደረገው እንዲህ አድርጌ እንዲህ ተቀብቼ የተፈወስኩበት ቀን አለ። ዛሬ እኮ ሰው ጭኖልኝም አልፈወስም። ለምን? አደግኳ፣ በጣም ሁሉን አወቅኳ። አየህ፣ አኖሩት ማን ፊት? ኢየሱስ ፊት። መፍትሄ ያለው ዶክተር ፊት አይደለም። መፍትሄ ዶክተሬት ወይም የሕክምና ሙያ ከእግዚአብሔር የተሰጠ ምንድን ነው? ጥበብ ነው። ግን እነሱ ደግሞ ማይችሉት አለ። አየህ፣ ፍርድ ቤት ዳኝነት ጥሩ ነው፣ እግዚአብሔር የሰጠው አይደል? አእምሮ ነው፣ በትምህርት ነው። እሺ ተምረህ ማለት ተምረህ ጸልይ አይደለም፣ ተምረህ ዋጋ ከፍለህ 8 ዓመት ተምረህ እንዴ 8 ዓመት ጸልየህ መንፈሳዊ ነገር ነው የሚሰጥህ። 8 ዓመት ተምረህ ግን ኢንጂነሪንግ ነው የሚሰጥህ፣ ሕክምና ነው የሚሰጥህ። እናከብራቸዋለን። ቤተክርስቲያን የተማሩትን አሰድብ እናከብራታለን፣ ግን እነሱ ማይችሉት አለ። ስለዚህ የማይችሉት ተጠቅለው ማን ፊት መውረድ አለበት? ይኸው ጨረሱ። ስሙኝ። አሁን አጠገቡ ያሉት ሁሉ አጨበጨቡ ይመስለኛል። አልተጻፈ ተነሳ፣ በቃ ብድግ አለ ምናምን። ለምን ካልከኝ በምዕራፍ 1 ላይ ብዙ ሰዎች ኢየሱስ ጋር ቀርበው ተፈውሰው ሲሄዱ አይተዋል። ኢየሱስ ጋር ቀርበው ሳይነሳ የሚሄድ የለም። የነሱ እውቀት የነሱ ልምድ ይሄ ነው። አሁን ግን ኢየሱስ ፌር ያልሆነ ነገር በእኛ ቋንቋ በምናየው በእኛ ቋንቋ ትክክል ያልሆነ ነገር የሚመስል ኢየሱስ ሁሌ ትክክል ነው የሚያደርገው። ሁሌ እውነት ነው። እሱ እውነት ነው። አሜን በሉ። አንድም ቀን ተሳስቶ አያውቅም። አሜን በሉ። ያኔ በሰው አእምሮ የሚመስል የተሳሳተ የሚመስል ቅደም ተከተል ፕራዮሪቲውን ያልጠበቀ ነገር አደረገ። ምን አትለኝም? የተጠበቀው አልጋን ተሸክመ ምን አለ ሂድ ነበር። አሁን ግን አላረገም። ኢየሱስ እንደሱ አላረገም። ምክንያቱም ኢየሱስ ከላይ ያለውን አይደለም የሚያየው። ኢየሱስ አሁን አንተ 1 ኪሎ ጤፍ 1 ኩንታል ጤፍ ተሰጥቶ ማዘለል አይደለም የሚያየው። አሁን አንተ የሚያሳክክህን ነገር መፈወስ አይደለም የሚያየው። ኢየሱስ የሚያየው እግዚአብሔር ስለሆነ በምድር ዙሪያ ሁሉ አይኖቹ ስለሚያዩ ጥልቅ የሆነውን ከጀርባ ያለውን አንተን የሚያስቸግርህን ቤትን እየደጋገመ የሚመታውን ኑሮን እየደጋገመ የሚያበላሸውን እሱን ዛሬ ማታ ይመታዋል። የቱን አሜን በሉ ባካ። የቱን ድንቅ የሆነውን የቱን ኢንቪዚብል ሃንድ ድብቅ የሆነ እጅ አየሽ፣ የሚገዳደርሽን አየሽ። ኤክስ የምትባለዋን ልጅ ያዝክ። ኤክስ ቢያለች ዋይን ጀመርክ፣ ዋይን ቢያለች ዜድ ጋር ጀመር፣ ዜድ ቢያለች ቢያለች ተመልሰ ሄደ ፎቶ እያየ እማረባለኛ ትበል። አንተ ትረባለህ። አንተ በጣም ቆንጆ ነህ። ችግሩ ምንድን ነው? ኤክስ ጋርም አይደለም፣ ዋይ ጋርም አይደለም፣ ዜድ ጋርም አይደለም። አንተ ጋር መጥተው እንዳይበረክቱ የሚሰራ ከጀርባ ያለ አለ። ዛሬ ይመታል። አካቸው አሜን በሉ። እዚህ ነው የምንጨርሰው። ስሙኝ፣ በደንብ ስሙኝ። መስሪያ ቤት አበበ ምናምን ኤክስ የሚባለው ኃላፊ መጣ፣ አስቸገረ፣ አስጨነቀ። ጾም ጸሎት ያዝ፣ እሱን አስነሳኸው። ዋይ የሚባለው ሰውዬ መጣ፣ አሁንም አስጨነቀ፣ በጣም ረበሸ። ጸለይሽ፣ ሌላ ዜድ የሚባል ሰውዬ መጣ። ጉዳዩ የዜድ አይደለም፣ ጉዳዩ የዋይ አይደለም። ጉዳዩ አንተ ስላበላሸ፣ አንቺ ጥሩ ሰራተኛ ስላልሆንሽ አይደለም። ለምን መሰለሽ? አንተ ሰርተህ፣ አንተ ለፍተህ፣ አንተ ውጤታማ ሆነ ፍሬህን የሚበላ ከጀርባ ያለ አለ። ዛሬ ማታ እንወጋዋለን። የተወጋ ይሆን። ይሄ ኮንፈረንስ አንድ ነገር ነው የሚያደርገው። ድብቅ እጅ የሆነውን ከህዝብ ላይ ይመታል። ከጀርባ እየተከታተለ ፍሬ የሚበላውን ይመታዋል። ሆነ አሜን በላይ ባክ የተመታ ይሆን።
እሺ በደምብ ስሙኝ። ቅድመ አያትህን ስኳር ገደለ። አያትህንም ያስ ነገር ደገመው። አባትህን ደገመው። አንተ ጋር ሲመጣ ዝም ብለህ ትተኛለህ? ትተኛለህ ወይ? የማህበሩ አባል ለመሆን ትሮጣለህ ወይ? አያትህ ቅድመ አያትህ የገደለው የበላው ያጠፋው ፍሬ አልባ እያደረገ ያለው ነው። አሁንም የተከታተለ እግርህን የሚከታተል ቁርጭምጭምትሽን የሚከታተል ዛሬ አናቱ የተመሳ ይሆን። ለባርካችሁ ቁጭ በሉ አላችሁ። እድሜ ዘመናችሁን መድረክ ላይ ቆማችሁ ጨርሱ። የሆነ ሰው በሚስማር ተወቅቶ ማለት በጣም ተወቅቶ ደም እያፈሰሰ ወደ ሐኪም ቤት ሄዶ ማለት ወደ ሐኪም ቤት ዛሬ ነው ጌታ ይፈወሰኝ እና ለዚህ ፕሮግራም ብሎ ጌታ ፈወሰኝ። እልል በሉልኝ። እግዚአብሔር ፈውሶኛል። አሜን አትሉ? በጣም ታሞ ነበር። ዛሬ ነው ነፃ የሆንኩት እና የጥርስ በሽታ ምን ያህል እንደሆነ ያውቃለሁ። አንተ ጥርሴ በጣም አሞኝ ዶክተር ጋር ሄጄ አንተ ሰው ጌታ ኢየሱስን ታውቃለህ ምናምን ቢለኝ ብራዘር ልሰማው አልችልም። ምክንያቱም እያንገበገበኝ አሁን መፈለገው አንቲፔን ነው፣ ሌላ ነገር አይደለም። አየህ አንተ ቶሎ ብለሽ ለመዳን ሐኪማ ቶሎ ብላ ለመዳን በጣም እየደማ ያለን ሰው አስቆመሽ ጌታ ኢየሱስን እንደግል አዳኝ ምናምን ብትይ አይሰማሽም። የሚፈልገው ምንድን ነው? መዳኑን ነው። ከህክምናው ማለት ከህመሙ መንጻቱን ነው። ግን አይጠቅመውም። እሱን ፓናዶል ብትወጊው ወይም ፓራስታሞል አንቲፔን ብትወጊው ጸጥ ይላል። ከ8 ሰዓት በኋላ ይነሳበታል። ብዙዎቻችን ለ8 ሰዓት እየተወጋን ከ8 ሰዓት በኋላ እያመመን ለ8 ሰዓት እንወጋለን፣ ከ8 ሰዓት በኋላ እያመመን። አሁን ከዚህ በኋላ እንደዚህ ተራራ መዞር ያበቃል። አላልከኝም? አሜን። ለአንዴና ለመጨረሻ ይሄ ኮንፈረንስ ነገሮችን ይለውጣል። ተነስ አታኮፓታሪያ አንተም ተሸክመ ይላል ተብሎ ሲጠበቅ አንተ ገባህ አለውና ኃጢአትን አሉ። አቤት 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 አቤት! የውሸቱን ነው ለካ ትናንት ከትናንት ወዲያ ሲፈውስ የነበረው አሉ አጠገቡ ያሉት። እንዴት አይነት ሰው ነው! እንዴት ይሳደባል! ደግሞ ኃጢአትን ማስተረግ የሚችለው ከአንዱ ከእግዚአብሔር በስተቀር ማን ነው? እግዚአብሔር መሆኑን ረስተውታል። መለኮታዊ ማንነቱን ረስተውታል። በስጋ ዝቅ ብሎ ሲመጣ አነሰባቸው። እሱ ታላቅ መልእክተኛ ደግሞ ራሱ መልእክት የሆነ የእግዚአብሔር ልጅ ራሱ እግዚአብሔር የሆነ መሆኑን ረስተውታል። እሱ ግን የተኛበትን ምክንያት ነው ያየው። እሱ ግን ያስጎነበሰውን ምክንያት ነው ያየው። እሱ ግን እንዳይንቀሳቀስ ያደረገውን ነው ያየው። ስሙኛ ገንደጋራ ሮጠን ጨጓራ፣ ገንደሃራ ሮጠን ጉበት፣ ኬላ ሮጠን እግር እያስፈወስን አንሄድም ከዚህ በኋላ። አሁን ዛሬ ምንጩን እግዚአብሔር ይመታው። እጃችሁን አንሱና ዋናው ይመታል በሉ። እሱ ዋናው ይመታል በሉ። አሁን አዲስን ተመልከቱ። አዲስ ተቀምጧል። የጸሎት ሰው ነው። የብርታት ሰው ነው። ጥሩ ቅድስና ያለው ጥሩ እግዚአብሔርን የሚፈራ ለቸርችም ለሙሴም ለእግዚአብሔርን ሕግ የሚታዘዝ ለቸርችም እግዚአብሔርን ሕግ የሚታዘዝ ነው። አሁን ተመልከቱ። ካለበት ስፍራ ምን እንደሚያናውጠው ተመልከቱ። ሳት ሲል ተመልከቱ። ከቆመበት ሲያበላሸው ተመልከቱ። እነሱ የዚች ቤተክርስቲያን አገልጋይ ስለሆኑ እየተፈራሩ ነው። አሁን ልብ አሉ። አዲስ የት ነበረ? ናዲዋ እዚህ ጋር ነበር አለ። ከቦታው ተንቀሳቅሷል አልተንቀሳቀሰም? እሺ ኪያስ ከማን ጋር ነው የምትጣለው? ሳሪቾ ከማን ጋር ነው የምትጣለው? እንዲህ ነው ያለ ነው። አልገባንም። እንዲህ ነው ያለው። ወደ እያል በየቀኑ አንዳንድ ልጅ፣ አንዳንድ ተምች፣ አንዳንድ መጋኛ እየመጣን ያለ ነው። አየህ፣ ዋናው ግን አዲስ ከቦታው ያንቀሳቀሰው ኪያም አይደለችም፣ ኤልሳም አይደለችም፣ ሳራም አይደለችም። እሷ ናት እንዴ? እነሱ ናቸው እንዴ? እሱ እንዲንቀሳቀሱ እዚህ ከኋላ የተደበቀ እጅ አለ። ዛሬ ያስውር እጅ ሽባ ይሆናል። ተደብቆ የሚበላ አንተ ጋር ቀርቦ የሚስቅ አንተ ጋር ቀርቦ መልካም የሚመስል ከጀርባ የሚበላ
አንድ ለሚያምን ሰው ትንቢት አለኝ። የተደበቀው ስውር እጅ ዛሬ ሽባ ይሆናል። ቤትን የሚያበላሽ፣ ጤንነትን የሚያበላሽ፣ ንግድን የሚያበላሽ፣ ጸጋን የሚያበላሽ፣ ስምን የሚያበላሽ የተደበቀ የተሰወረ ምክንያት የሆነው የተገለጠው ዛሬ ማታ በኢየሱስ ስም ሽባ ይሆናል። ለምንድን ነው እናንተ እግዚአብሔር ሰዎች ሳቀን ስንል ለምንድን ነው የምናለቅሰው? ለምንድን ነው ተደሰት ስንል በሐዘን ውስጥ የምንገባው? ልጄ ደረሰች፣ ልጄ ደረሰ፣ አሁን ዩኒቨርሲቲ ገባ፣ ወጥቶ ትልቅ ቦታ ደረሰ ስንል ለምንድን ነው የሚከስረው? እናንተ እኮ ዱርዬ ሆናችሁ አሳድጋችሁ አይደለም፣ በመጥፎ ባህሪ አሳድጋችሁ አይደለም። ምን አለ ከተባለ እየተከታተለ ውጤታማ የማያደርግ የደረሰውን እንደ ሚዲያም የሚበላ አንድ እጅ አለ። ዛሬ ክርስቲያን መንቃት ያለበት፣ ዛሬ በክርስቶስ የሆነ አዲስ ፍጥረት የሆነው መንቃት ያለበት፣ ዛሬ ከፍታውን የያዘ መንቃት ያለበት ጉዳይ ምንድን ነው ካላችሁ፣ ሳጠቃልለው አንድ ምንጭ አለ። ከተማዋ ለጭንገፋ ያደረገ ለመኖር መልካም፣ ሰዎች እንዲኖሩባት በኢያሪኮ መልካም፣ ከተማዋ መልካም ናት። ግን አጨንጋፊ አለ። አጨንጋፊውን ካልመታ ሰፈር ብትቀይር እየተከታተለ ይበላል። በጌታ የሆኑትን ይመታል። ካልተጠነቀቅ፣ ካልገባ፣ መንፈሳዊ ስፍራህን ካላስጠበቅ፣ በውስጥ ያለው ስልጣን ካልገባ፣ አንተ ውስጥ ያለው ደም ስልጣኑ ካልገባ ትመታለህ። እኛ ሰፈር አለ ሽባ ሆነች ሴትዮዋ በጌታ ናት። ወጡ ቤት ቀይሩ ተብሎ ነቢያት ቤት ቀይሩ አላቸው። እኔ ነቢይ ቤት ቀይር የሚል ነቢይ አለን። ቤት ቀይር የት ነው የምቀይረው? ሰፊ ከሆነ ጥሩ ነው፣ ግን ሰፈር ያለውን ጠንቋይ ፈርቼ አየህ፣ ቀይር ተባለ። ቀይሪ ልጆችሽን ይደግማል አለ። ቀየሩ፣ አከራዩ። የተከራየውን ሰውዬ ሽባ ሆነ። በጌታ ፊት ነው ማዋል። ሽባ ሆነ። ይህ ስብከት ሲሰጠኝ አንዱን ከዛ ተነስቼ ነው እኔ ለምን አሁን ሌላም ሶስተኛ ሰው ቢገባ ሽባ ይሆናል። ለምን ከተባለ አንድ ምንጭ አለ ተቀምጦ፣ ሰዎች ሲያልፉበት፣ ሰዎች ሲጠጡት፣ ሰዎች ሲያሸቱት የሚወጋ አለ። ዛሬ ማታ ከእግዚአብሔር ሕዝብ ላይ ከዚህ ከተቀደሰው እግዚአብሔር ሕዝብ ላይ ይሄ